በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ ዳፍታ ወጣ ከሠራ በሳ እንኳን ደስ ያላችሁ ሞትን ድል አድርጎ ጌታችን ተነሳ 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 Oh Misha Misho Misha Misho 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 That's right. What's up? Yes. Malusi. Arafalo. Kadamiዎች አረፈሉ ቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ ሰላም ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። እንግዲህ በዛሬው ትንሣኤ በዓል ደግሞ ሰብሰብ ብለን እንደዚህ አምሮብን በድጋሚ ተገናኝተን ይሄንን በዓልና ከብር ስለሆነ እጅግ በጣም ደስ ይለናል። ባልደረቦቻችን እንዲሁም ደግሞ ተመልካቾቻችን እንኳን አደረሳችሁ መልካም በዓል ይሁንላችሁ እንላለን። 15 ዓመታትን ከኛ ጋር ላሳለፋችሁ እጅጉን ለምንወዳችሁ ለምናከብራችሁ ለምንሳሳላችሁ እናንተም እንዲያው ምላሹን ለምንሰጡን እጅግ የምንወዳችሁ ተመልካቾቻችን ለእናንተ ትልቅ ክብር አለንና እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ስንል ለኛ 15 ዓመታትን ስናሳልፍ እንደ ኢቢኤስ ቴሌቪዥን ለእናንተ በጣም በርካታ ፕሮግራሞችን ስናቀርብ የቤተሰባዊነት ያህል ይሰማናልና ክብራችን ወይም ደግሞ ለእናንተ ያለን አክብሮት ልንገልጽላችሁ እንወዳለን። እንግዲህ እንደ ቴሌቪዥን ጣቢያ መውጣት አለ መውረድ አለ ሐዘን አለ ደስታ አለ ነገር ግን ሁሉ ጊዜም አብራችሁን ስላላችሁ ወደፊትም ደግሞ አብራችሁን ስለምትኖሩ ያለንን አክብሮት ቆመን ሁላችንም ልንገልጽላችሁ እንወዳለን። በእነዚህ ሁሉ ጊዜያት እንግዲህ በመውጣት በመውረዳችን ከኛ ጋር አብራችሁ ለሆናችሁ ሁሉ እናመሰግናለን።
ለበዓላችን ድምቀት ደግሞ ጽዋችንን እናነሳለን። እንኳን አደረሳችሁ። እንኳን አደረሳችሁ። እንዳትጎዱት ግን አይሉላ ጥሩ ጥለዋለች። በጣም ለኩታልሻ ጣልኩት ነው እኮ የሚሆነው። በጠላው ለምዶ እባክሽ አረፍ በይ። እሺ ዳጊ አንተ እንዴት ናችሁ? እንደዚህ እንዳማረባችሁ በእናታችሁ ባህል መስላችሁ እንደዚህ በደስታ ተሰባስቦ በዓልን ማሳለፍ እጅግ በጣም ደስ ይላል። አዎ እንግዲህ ብዙ በዓላት እናከብራለን። በዓላት ሲመጡ ደስ ይለናል። ምክንያቱም የምንሰበሰብበት ስለሆነ ብዙ ነገር አልፈን ሁሉም ሰው መቼስ ከስራም ከምንም በዓል ሲደርስ ስለምንሰበሰብ ብቻ ደስ ይለናል። ብርሃነ ትንሣኤ ነው፣ ብርሃን ነው፣ የተስፋ ቀን ነውና ለዚህ ቀን መድረስ ቀላል ነገር አይደለም። እኛም ስለደረስን በጣም ደስ ብሎናል። እናንተም እንግዲህ በያላችሁበት በአገር ውስጥም በውጭም ሆናችሁ የትንሣኤን በዓል ከኛ ጋር የምታከብሩ ሁሉ በድጋሚ እንኳን አደረሳችሁ ነው የምንለው። የፋሲካ በዓል እንግዲህ ስናነሳ ልዩ የትንሣኤ በዓላችን ላይ ፍቅርና መተሳሰብን አንድነትን እናነሳለን። ሁላችንም ያው እንደ ሀገራችን ባህልና ወግ ደግሞ መሰረታችንን ስናስብ በመረዳዳት በመፋቀር አብሮ በመብላትና በመጠጣት ፋሲካ ሆነን ደግሞ ዛሬ እናሳልፋለን። በዓል ሲሆን ደስ የሚለው ምንድነው? ሁሉም ሰው ይሰበሰባል፣ ቤተሰብ ይሰበሰባል። እንዳለበት ቦታ ነው። በፊት ከቤተሰብ ጋር የሚያሳልፍ ሰው ሊኖር ይችላል። አሁን በትምህርት ላይ በተለያዩ ዓለማት ላይ ያሉ ሰዎች ሊኖሩ ይችላሉ። በስራ ላይ ያሉ ሰዎች ሊኖሩ ይችላሉ። ዛሬ ቤተሰብ ሰብሰብ ብሎ ሲያከብር በቪዲዮ ደውለው ቤተሰብ እንዴት እያከበረ ነው የሚለውን ማክበሪያውን ይላኩ ማለት ነው። ማክበሪያውን ይላኩ እንደ ቤተሰብ እንግዲህ ሁላችንም ደስ ብሎን ስናሳልፍ በዙሪያችን ያሉትን ሰዎች ካለ ላይ በማካፈል ደስ የሚል በዓል ማሳለፍ አለብን። በመስጠት ውስጥ ያለ ደስታ በምን ውስጥ አይገኝም። ለመስጠት መሰጠት ያስፈልጋል። ካለ ላይ ያካፍለን ደስ የሚል በዓል እንድናሳልፍ ነው አደራ የምንለው። ከተረፈን ላይ ሳይሆን ካለ ላይ እናካፍል። ትልቁ ነገር እሱ ነው። በጣም እንግዲህ እንኳን ለብርሃነ ትንሣኤው በሰላም አደረሰን። ባልደረቦቼ እንዴት ናችሁ? ደህና ናችሁ? ደህና ነው። እኔ ግን መቼም ማረሳው ፋሲካ ስናከብር እዛ ያቺኛው ሀገር ባላውራው ልዩነቱ ውጭ ሀገር ስትሆኚ ወይ ስደት ላይ ስትሆኚ የመሰባሰቡ ነገር አለ። በዓል ሲመጣ መሰባሰቡ፣ አብሮ መብላቱ፣ መጠያየቁ ትልቅ ነገር ነውና በአካባቢ ያሉ ሰዎችን ጠይቁ፣ እንዴት ናችሁ በሉ፣ እንዳትረሷቸው በባል ቴክስትም ቢሆን አይደል? ግን ጥበብዬ እዚህ ላይ ማንሳት የምፈልገው ብዙ ሰዎች በተለይ ከሀገር ሲወጡና ውጪ ሲሆኑ የሚያነሷት ነገር አለች። እኔ ብዙ ስወጣ ስገባ ያልገባኝ ግን የኩበቱ ሽታ፣ ጭሱ፣ አቧራው ምናምን ያለ አንቺ ጋር እንዴት ነው? እኔና ትንሱ ኩበት ትጠፈጠፋላችሁ ብለን ከብሬ ወጣ። እኔ በህይወቴ እንደዛ ቀን ፈተና ፈትኖኝ አያውቅም። የኩበት ሽታ ይቅርታ እኔ አይናፈቅም። አትንኩኝ ነገር አለ። ከሚናፍቅሽ ነው ታገኘሽ ሲናዘው ሰዎች ሄደሽ ቢሆን ኖሮ ይናፍቅሽ ነበር። እነዛ ሚናፍቃቸው ሰዎች አይተውት ይሄዱና ያው አሁን አይደለም ራሱ ጭራሽ ማሰብ ማልፈልገው ነገር ነው። ይቅርታ እንግዲህ ዳኒም የ3 ቀን ዲያስፖራ ነው። ወንድሜ በጣም ትልቅ ስጦታ ነው ያመጣልኝ። ማለት የኔ አሁን የግርጣቴ ለካልሲ አይመች እና ይሄ ጣት የሚከተው ካልሲ ያለ እሱን ብቻ ነው ማረገው ነው። ያው ዌስ ኮስት ነው ትንሽ ስለሆነ እሱን አምጥቶልኛል። አይ ትንሱ ልደት ነው ለልደቱ ስጦታ ነው። አይ ትንሣኤ ልደቱ ነው ሲባል ግን አንድ ነገር እንዳትዘነጉ። የትንሣኤ በዓል በየጊዜው ቀኑን እየቀያየረ ነው የሚመጣው። ትንሱ መቼስ እየተቀያየረ ሲመጣ አንተ መብራት አትቀይርም ማለት ነው። በዚህኛው መቼ ላይ ያረፈ ስንት ላይ ያረፈ ደስ ይላል። እሑድ አሁን አልፎ አሪፍ ነው ተናገር። ለጊፍት የሚመች አይ አልፏል ብሏል። በቃ አልፏል የምትለው ያዟት። ሚያዝያ ስንት ነው? አረ ለምን እናገራለሁ? 2-3 ልደት አላከብርበት እዚህ አንዱን እናገርና ሌላው ታገራ። ስንት ግን ገጥሞ ያውቃል በትንሣኤ ቀን? 2 ቀን ትንሱም ቢያልፍም ለሁሉም ደግሞ የኢትዮጵያ ሕዝብ ትንሣኤ የሚባሉ ደግሞ ብዙ ፋሲካ የሚል ስም ያላቸው ትንሣኤ የሚል ስም ያላቸው
እንኳን አደረሳችሁ እንላለን። የተረሳ ባለልደት ግን አለ። አንድ በጣም ትልቅ የተረሳ ባለልደት አለ። ማን እንደሆነ ታውቃላችሁ? ራሱ እሁድን በኢቢኤስ የጀመረው የፋሲካ ጊዜ ነው ፕሮግራሙ ጀመረ። አይገርማችሁ? በጣም ዛሬ ዓመት ዳኒ ትንሳኤን ባል ለመጀመሪያ ጊዜ ያከበረው እዚህ ነበርና እኔ ደግሞ ቤት ቁጭ ብዬ ሳይ ነበረ። እኔ ደግሞ ገጠመኝ። ዛሬ ደግሞ አንቺ ገጠመኝ። ዌልካም የታየውትን ማር ነው። አይ ለነገሩ ከዚህ በኋላ ከፋሲካ በኋላ ደግሞ ብዙ ሰርጎች ይመጣሉ። ስለዚህ መነካካታችሁ ጥሩ ሆኖ ሳለ ግን የፋሲካ በዓልን ደግሞ እንኳን አደረሳችሁ ስንል መዘንጋት የሌሉብን ሰዎች አሉ። በማረሚያ ቤት የሚገኙ በሆስፒታሎች በአስቸጋሪ ሁኔታ ውስጥ በዓልን እያከበሩ ለሚገኙ እህት ወንድሞቻችን እናት አባቶቻችን እንዲሁም ወገኖቻችን በያሉበት መልካም የፋሲካ በዓል ይሁንላችሁ። ይህን ጭንቅ ጊዜ ደግሞ የምታልፉበት አቅምና ጉልበቱን ፈጣሪ ይስጣችሁ ልንላቸው እንወዳለን። በያላችሁበት መልካም በዓል ይሁንላችሁ። መልካም በዓል። ያው እንግዲህ በጣም የሚሆኑ ወዳጅ ዘመዶቻችን አሉ የኛ ሰፖርተሮች ደጋፊዎች እንደ ስንሸራተት ደገፍ የሚያደርጉን ስንበረታ ደግሞ ወደፊት ደግሞ በርቱ የሚሉን ደግሞ በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን እንኳን አደረሳችሁ። በተለያዩ ቦታዎች ደግሞ በተለያየ ሁኔታ ውስጥ ሆናችሁ የኢቢኤስ ወዳጆች የኢቢኤስ አፍቃሪዎች የኛ ወዳጆች በጠቅላላ እንኳን ለፋሲካ በዓል በሰላም አደረሳችሁ እያለ በዓሉ ግን እናንተ ጋር እንዴት ነው? እያለፈ ነው እየተበላ ነው ዛጋ እየተበላ እኛም ትንሽ ቆይተን መብላታችን እኮ አይቀርም ዳጊ። አይ ቀምሰን ገብተናል እንደግመዋለን። ፋሲካ አይደለም ፉድ ኢዝ ጉድ ይበላል በተለያየ ሙድ ከሰኞ እስከ እሑድ ይበላል እንደ ጉድ በተለያየ ሙድ ከሰኞ እስከ እሑድ። የመጣው ግን ከቴክ ብሬክ ይመስለኛል። ፉድ ኢዝ ጉድ እኔ ከስንሱ ሰምቻት አላውቅም። ለመጀመሪያ ከዚህ ልጅ ጋር መዋል ከጀመርክ ጀምሮ ነው የተቀየረብኝ። አይ አፒታይቱ ሁላ ተለውጧል እኮ ከሷ ጋር ከኋላ ጀምሮ አፒታይቱ በቃ እዚህ ጋር አይደል? ቴክ ብሬክ እኮ በቃ አለቀ ደቀቀ ነገሩ። ግን የትንሱም አፒታይት በጣም እየጨመረ ነው። ካለ በኋላ ምግብ ነው በየሰዓቱ። እኔ ራሱ ምግብ በለኝ እኮ ፊድ እኮ ነው ፊድ። You are my appetite. መጨረሻ ላይ እኮ አንተ አማርኛ አስተምራታለሁ ብለህ እየሄዳችሁ ግን ፋሲካ ሰብሰብ ስንል ራሱን የቻለ ነው ደስ የሚል ነገር አለው እና እንደ ቤተሰብ ደግሞ ብዙ ቁጥር ላለው ሰው በጣም ደስ ይላል። እኔ አሁን ሁሉም አግብተው ወጡና አጥንት እንደልብ ያገኘው በፊት አጥንት እንደልብ ሳምንት ሙሉ የምትበላው ዶሮ ነው። አሁን ሳምንት ሙሉ እኔ ነኝ የበላው። ግን አብሽ አታሉ በዛው እንዳትቀር አታሉ አይቀር እሱ ነገር ተተነዋል እንጂ ተቀረ ሆዲፍ ጆብላችሁ ተውጥሎና ተተነዋል። የሚገርማችሁ ነገር እኔ በፋሲካ ሰሞን የማደርገው ነገር ምናልባት ጥቂት ኢትዮጵያውያን የሚያደርጉት ነገር ነው ብዬ ነው የምናገረው ብዬ የምደፍረው። ለመሰላችሁ ብዙ ጊዜ ዶሮ ሊሰራ አካባቢ ሽንኩርት ይላጣል አይደል? እኛ ደግሞ ማንችለው በጣም ስለምናለቃቅስ ምን አይነት አይዲያ መጣልኝ። የዋና መነጽሬን እዚህ ጋር ግጥም አድርጌ ከዛ ላግዝሽ ብዬ ተለየት ያለ ላግዝሽ ብዬ ሽንኩርት ልጥላታለሁ ለማንም ለባል የዋና መነጽር አድርጌ ሽንኩርት ግን አይገባም ምንም በቃ እሷ ታለቃቅሳለች ምን ትላለች። እኔ ላጥ አድርጌ አንድ 6 ኪሎ ላጥ ያለ ሽንኩርት ነው የሚደርሳል። ዋና ክትፌ ነው ዋና ክትፌ አለ። ለምን መሰለ በእንደዚህ ጎግሉን የሚጠቀምበት ብዙ ጊዜ ለሽንኩርት ምክንያቱም አይዋኝም። ደርስበታለሁ ግን አልደረስኩም አይነት ነገር ነው። እያየሁት ያስታውሰኛል መለማመድ እንዳለ። ግን በጣም ልብ የሚነኩ የተለያዩ የፋሲካ መልእክቶች የተነገሩበት ሰዓት ነውና እኔም እዚሁ ላይ ላስተላልፍ የምፈልገው አንድ ጥሩ መልእክት ምንድነው፣ ዛሬ ፋሲካ ነው። እኔ ስለ ፋሲካ ሳስብ ደስታ ነው የሚሰማኝ፣ ነፃነት ነው የሚሰማኝ፣ ተድላ ነው የሚሰማኝ፣ ረድኤት ነው የሚታየኝ፣ ፍቅር ነው የሚታየኝ። ለየት የሚያደርገው ይሄንን በዓል እኮ ዋጋ የተከፈለበት ነው። ለኛ ለሰው ልጆች ፍቅር ሲባል ምህረት ሲባል ዋጋ የተከፈለበት ነው። ስለዚህ ይቅርት መባባል፣ በአንድነት መኖር፣ ንጹህ ልብን በውስጣችን መፍጠር እና በአንድነት እንዲተሰብስቦ
የእውነት መኖር የማስመሰል ሳይሆን የእውነት ከልብ መኖርና ፍቅርን አንዳችን ለአንዳችን አጋብተን እንደዚህ ተሰብስበን አሸብርቀን ከአንድ ብርቱ ሁለት መድኃኒት 10 መድኃኒት እንደዚህ ሙሉ ፍቅር ይዘን መኖር አለብን ብዬ አስባለሁ። ያ አንዴ ፋሲካ ገጠመኛልኝ አዙ ላይ እዚህ ደርባባው ብዙ ጊዜ በብዙ ቤቶች ወንድ አይደለ የሚባርከው ወይ ዶሮም በግም ምንም ሲል የሆነ ሰዓት ላይ እኔም ጎርመስ ማለት ሲጀምር አባቴ በል የሚቀጥለው አንተ ነህ የምታርደው አለኝ። አሁን በደንብ ያይ የሚቀጥለው አይደርስምና አይደርስ የለምና ባህሉ መጣ ረዳኝ እዚህ ውስጥ አስገባዋት ብቻ ዶሮዋን ግን በዚያ ሾለከ እንደዚህ አንገቷን ነው ወጣው ስማ ገና እኮ እንዲህ ስትናበረ እንዲህ ይላል። በነገራችን ላይ ዶሮ በጣም ነው የሚያስፈራው። ወይ ረዳት ዳጊ ባይዘው ጠንካራ ነው እጁ ላይ ሙታም ይሆናል። አይ ሲገረም አይቻልም እንደዚህ ነው አረኩኝ ምናምን አብረን ጥላት ሞከርኩ ምናምን ስልክ ደማን ሳይ በቃ ሞታለች ቤት እንደ ያው ተፍተፋለች እንደ ወንድ ነው አክት አድርጌ እኔ ቤት ገብቼ የለችም ገረጓት አለች አዛላለቀች አንተው ጨረሰ አንተ ግን የመጀመሪያ ነው እና ፋዘር አደራ እንዳትነግሩት ይገለኛል ማጨረሳት ግን ከዛ አልፌ እስከ በሬ ነው ባረግ ድረስ ደርሻለሁ። በማስረጃ ምን ተጣቀሰ እዚህ ጋኛ አሁን ሰው የዘራውን ነው የሚያጭደው። በባህሎቻችን ቀን የምናደርጋቸው ነገሮች አሉ። በየቤቱ እየሄደን እናቶቻችንን አባቶቻችንን ወገኖቻችንን እንጠይቃለን። እንኳን አደረሳችሁ እንላለን። እንኳን አደረሳችሁ ስንል ደግሞ እነሱ የሚሰጡን አፍሰው ዘግነው የሚሰጡ አንድ ነገር አለ። ምርቃት ነው። ያ ምርቃት ደግሞ አመት እስከ አመት ያደርሰናል። እየቆጠብክ መጠቀም ነው። እየቆጠብክ ያችን እየመነዘርክ ትጠቀማለህና አሁን ከምናደርጋቸው የበዓል አንዱ ነገራችን በየቤቱ እየዞርን መመረቅ ነው። ግን ሌሎችም ፕሮግራሞች አሉ። ሁሌም የምንቆይ ይመስለናል አይደለ? መጨረሻችን መቼ እንደሆነ አናውቀውምና ባለችን ጊዜ ለሰዎች መልካም ማድረግን የመሰለ ነገር የለምና ሲኖረን አይደለም ማካፈል ያለብን ካለን ላይ መስጠት ነውና አውድ ዓመት የሚያሰኘው እኮ መሰባሰባችን አብረን በጋራ መብላታችን ነውና ኖሮን ተርፎን አይደለም። በእርግጥ ዓመት በዓል ሲመጣ ቋጣሞን ይሄዳል ይባላል። ያለሽን አራግፈሽ በቃ ባዶሽ ነው የምትቀሪውና ይሄ እንዳለ ሆኖ ግን ያንን ስታደርጊ ካለሽ ነገር ላይ ሰብሰብ ብለሽ መብላት መጠጣቱ መመራረቁ በራሱ የዓመት ሰው ይበለን ብሎ መለያየቱ ዓመቱን እንድትናፍቂው በናፍቆት እንድንጠብቀው ያደርገናልና ለዚህ መድረሳችን መታደል ነው። ፈጣሪ ተመሰገነ ይሁን። ትንሳኤ በራሱ ደግሞ ብርሃን ስለሆነ የብርሃን ዓመት ሆኖልን ደግሞ ለሚቀጥለው ዓመት ሰብሰብ ብለን ድጋሚ የምንገናኝበት እንዲሆን እንመኛለን። አሜን አሜን። እዚህ ቶስት አይደል? እዚሁ ላይ ያመት ሰው ይበለን ብሮስት ያመት ሰው ይበለን በያላችሁበት ያመት ሰው ይበላችሁ። ቆንጆ ላይ ሬሲፒውን እንኳን ተጨርሰ መልካም የትንሳኤ በዓል እያልን አሁን ወደ ሽልማት እንሄዳለን። ከሽልማት በፊት ግን እስቲ ሁሉም ሰው ይታያል። ለትንሳኤው በዓላችን እናፈነዳለን። የብርሃነ ትንሳኤው ተሸላሚ ማን ይሁን? ጥያቄ ምልክት ልዩ ተሸላሚ ልዩ የምትለው ትሰመርበት። ስለዚህ እንግዲህ ከሁላችንም ደግሞ ታላቃችን ስላለ እርስዎ ማንን እርሶ ነው የሚሸልም እጣውን ያውጡ። ወገቤ ሊሎኮ ዳጊዬ ለማንኛውም ዛሬ የምትሸልመው ዳጊ ነህ። ተመርጣለህ። ዳጊ ተመርጣለህ። ትልቅ ክብር ያጫችሁ እንደ ቀላል ነገር እንዳይመስል ተሸላሚው አይረሳም። መቼ አይረሳም። ደግሞ ምረሳም ሰው አይደለም። እንደምትሰጠው ስጦታም ደግሞ ስለዚህ በቀጥታ ወደ ሽልማት እንሄዳለን። ከዛ በፊት እናፈነዳለን። መልካም በዓል። ከቀኑ ጋር ፈካለሁ ብዙም የማይጠሩበት በራስ ዓለም መራመድ ለስላሳና አንጸባራቂ ሰውነት ቲፋኒ ሁሌም ሜትር የኔ ቆንጆ ያስብላል። ቲፋኒ የኔ ቆንጆ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ
ቦምቡ ፍቅርሽ ሲፈነዳ ላንቺ ብዬ ገዛ ወዳ አንድ ሁለት ሶስት አንድ ቀን በአካል ባይነ ስጋ እንተያያለን። በጣም ነው ግን የሚያስፈራው። አውቃችሁ እኮ መስሎኛል። የምጠብቃችሁ እኮ ተራ በተራ እኮ እየቀልዳችሁ መስሎኛል። በነገራችን ላይ ሳላስበው ነው የፈነዳው። በእውነት ታረጋው ለካስ ፈንድቷል። አላወኩም። እኔ የሚገርመው ነገር ሁሉም ሲያፈነዳ ነው የሚመስለኝ። በጣም ብዙ ነው። አይ አንድ ላይ የሆኑ ሰዎች አንድ ላይ ፈንድተውታል። እኛ የለመድነው። ለማንኛውም በዛሬው የፋሲካን በኢቢኤስ ልዩ ተሸላሚ አሁን መደወል አለበት። ተደወለ። አቤት ሄሎ ሄሎ ሰላም ጤና ይስጥልን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንኳን አብሮ አደረሰን። መልካም የፋሲካ በዓል ይሁንልን። አሜን አሜን። ይሄ ሲባል ደግሞ እንግዲህ ከፋሲካን በኢቢኤስ ነው የምንደውለው። እሺ የፋሲካን በኢቢኤስ ልዩ ተሸላሚያችን ኖት ማን እንበል? ወይዘሮ ቴኔሽ ቢሆነኝ። ወይዘሮ ቴኔሽ ከየት ነው? ከወለቴ ወለቴ። እንዴ ዛሬ በርቀት ይደናል የፋሲካን በዓል። እስቲ ድምጻችሁን አሰማ። እንኳን አደረሶት። እሺ ድምጽ ይስሙ እስቲ። ማንን? ዳኒ። እሺ ሉላ። እሺ እና ምህረት። እሺ ቆይ ሌላም ድምጽ አለ አሰሙ። ጥቁር እንግዶች አለን። ጥቁር እንግዶች። እሺ ዘወትር ከቅዳሜም ከእሑድን አብረን ተሰባስበን እዚህ ተገኝተናል። ከቅዳሜ ከሰዓት ዮኒ። እሺ ሌላስ? እንኳን አደረሶት። እንኳን አብሮ አደረሰን። ይሄም ከቅዳሜ ከሰዓት ነው። የማን ይመስሎታል? ይሄም ከቅዳሜ ከሰዓት ነው። የማን ይመስሎታል? እንቻ ይሄ ከባድ ነው። ይሄንን ድምፅ አለማወቅ ከባድ ነው። ለራሱ የተለየ እኮ ነው። ዳጊ ከዚህ ደግሞ ወይዘሮ ቴነሽ እንግዲህ እንኳን አደረሰው እያልን ዛሬ ተቀላቅለናል። ከቅዳሜን ከሰዓትም ከእሑድም አሁን ከቅዳሜን ከሰዓት ቅዳሜ ጸግዬ ነሽ። እንኳን አደረሰው። እሺ ቀጥል። አሁን የቀረው እንግዲህ አንድ ልጅ ነው ከቅዳሜ ከሰዓት። እሱ ማን ነው? አብርሽ ነው። እሺ እዚህ የውድ ቀርቶናል። የውድ እስቲ ወዬ ማሚ ወዬ እንዴት ኖት? እግዚአብሔር ይመስገን። ይሄስ ማን ነው? የሆነ አንድ ቀይ ልጅ ሰንትዬ። ኧረ የኔ ድምፅ አዲስ ሆኖቦት ነው? አቤት የኔ ድምፅ አዲስ ሆኖቦት ነው? ወየው ጥበብ ነሽ። እንኳን አደረሶት። አቤት እንኳን አብሮ አደረሰን። ማይ እሺ ወይዘሮ ተነሽ አንድ ሰው ይቀራል። እስቲ ተመልሷል። መጀመሪያም እኮ አንድ ድምጽ እስቲ አሰማ። አይ ጥቁር እንግዳ ተብሏል እኮ ቅድም። ዘውትር ብያለሁ። በጣም እናመሰግናለን ወይዘሮ ቴነሽ። የባለፈው ሳምንት ጥያቄያችን እንግዲህ መላሽ ሆኖ ልዩ የፋሲካን በኢቢኤስ ተሸላሚ ኖት። መልሷን እስቲ ያስታውሱን እንዳንዘነጋት። እሺ ፍቃዱ ትእዛዙና ፍሬው ትእዛዙ። ይሄ 10 ከ10 ለዚህኛው 100 ከ100 ለዛኛው በአጠቃላይ 110 ከመቶ ሰጥተናል። እንግዲህ ባለፈው ሳምንት የጠየቅነው ጥያቄ በቃጥሎ ፍልሚያችን እህትና ወንድም ቀርቦ ነበር። የነሱ ስም ማን ነበር ሚሊዮን ነበር የጠየቅነው። በትክክል ተመልሷል። ስለዚህ ለዛሬው ደግሞ ትልቅ እድል ዳጊን መርጠናል እጣውን እንዲያወጣ። በጣም ችግር የለውም ያወጣ። መልካም ከሁላችንም እንግዲህ ታላቅ እሱ ነው። መልካም እድል። ይዘጋጁ። 1 2
ወለቴ የሚገባው ምንድን ነው? ፋሲካ ዳጊ ምን ደረሰው? ፍየል ወጥቶ ወይዘሮ ቴነሽ አቤት ለቅርጫ አይጠሩንም? ጠራችኋለሁ። ወለቴ ላይ በሚያምር ነፋሻ ቦታ እቺን ፍየል አብረን ነው የምንበላው። እንኳን ደስ ያለው ፍየሉ እንግዲህ ወለቴ መጥቷል። እሺ እኔ እናት እሺ በጣም አመሰግናለሁ። ለዱለቱ እንመጣለን። እኔ ለቅቅሉ እመጣለሁ። መምጣትም ለማንችለው ሰዎች ላኩልን። ለዱለቱማ እንመጣለን ገና ለዱለቱማ እንመጣለን ገና። ወይዘሮ ቴነሽ ምን ተሰማዎት? በጣም ደስ አለኝ ዳንዬ፣ በጣም ነው የምወድህ። ልጄን ነው የምትመስለኝ። አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን። ይሄ የመጀመሪያ እንዳይመስልህ። ሙሉ ነው እናንተ የምትጽፋችሁ ሁል ጊዜ። በጣም እናመሰግናለን። ያው ደግሞ ዛሬ እድለኛ ሆነው እንግዲህ በበዓሉ ዕለት ተሸልመዋል። ሙክት ፍየል ደርሶታል። እንኳን ደስ አሎት። በዓልን ደስ ብሎት እንዲያሳልፉ ነው የምፈልገው። ብዙ ጊዜ ቢሞክሩም የበዓሉ ቀን ደግሞ ለየት ባለው ቀን እድል ቀንቶት መልሰዋል። እንኳን ደስ አሎት። እንኳን አብሮ ደስ አለን ጌታ። ብዙ ጊዜ ሞክረዋል። እንግዲህ ቅዳሜዎች እግረ እርጥብ ስለሆነ እኛ በተሰነን የፋሲካን በኢቢኤስ ልዩ ተሸላሚያችን ወይዘሮ ቴነሽ ከወለቴ እጅግ አድርገን እናመሰግናለን። መልካም ፋሲካ ይሁንልዎት። ተሳትፎት ይቀጥል። ጌታ አመሰግናለሁ። ቻው፣ ደህና ዋሉ። መልካም በዓል። ወለቴ ለቀጣይ ሳምንት ግን ጥያቄ ከመጠየቃችን በፊት ምን እንደገረመኝ ልንገራችሁ። የጥያቄው መልስ ላይ ያሉት እነ ፍቃዱ ከየት ነው የመጡት? ከወለቴ። እውነት ከየት ነው? ከወለቴ። ፍየሉ የት ገባ? ወለቴ። እኛ ማን እንወዳለን? ወለቴ። የሚቀጥለው ሳምንት ደግሞ ዳግማዊ ትንሣኤ ነው። ራሱን የቻለ ልክ እንደ ትንሣኤ በደማቁ የሚከበርበት ነው። ታዲያ ለባለ እድለኛው ለምን ጥያቄ አናቀርብም? ሰብሰብ ብለን ደግሞ በቃ እዚህ ስቱዲዮ ውስጥ ራሴ ነኝ ሰው መጠየቅ አለብን። ዳኒ ሳይኖር እኛ ሰብሰብ ብለን ሙዚቃ ተጫውተን ነበርና ይሄ ሰብሰብ ብለን የተጫወትነው ሙዚቃ ምን ላይ ያተኮረ ነበረ? ርዕሷን ነው የምፈልገው። ዳኒ ካዩት ነው መልሱን ያገኙታል እኮ። ዳኒ ለራሱ መልሱ አለ። ራሱ ጎልቶ ነው የሚታየው። ታዲያ እንግዲህ በዩቲዩብ ሳይሆን ኮሜንት የሚደረገው በ7696 ብላችሁ ቴክስት አድርጉና ቶሎ መሸለም ትችላላችሁ። ምናልባት ፍየልም ሙክት በግም የተለያየ ኤሌክትሮኒክስም ልታገኙ ትችላላችሁ። እምር ፍክት ያሉት የዓመት በዓል ፕሮግራሞቻችን ጀምረዋል። ስለዚህ አብራችሁን ሁኑ። እንወዳችኋለን። መልካም በዓል። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ